አባዬ አልናገርም። አባዬ በቃ ከዚህ ክፍል አስወጣኝ። አባዬ ተመራቂ እኮ ነኝ፣ ሪሰርች መስራት አለብኝ። በቃ አባዬ ያወቅኩትን ነገር ለማንም አልናገርም። አባዬ አንተ ብቻ አስወጣኝ አባዬ እባክህ። ትምህርት ተምሮ መመረቅ ምን ይሰራልሽ? መጀመሪያ ሰው ሁኚ። መጀመሪያ ለሰው መቆም ልመጂ እና አትከፍትልኝም አባዬ? አልከፍትልሽም። መጀመሪያ ማወቅ ነበር እዚህ ቤት ማንም ሰው እንደማይወደኝ መጀመሪያ ማወቅ ነበር። እማዬና አባዬ ተባበሩብኝ፣ ዳጣና ናታ ነው ተባበሩብኝ። እሺ ቆይ እኔ ምን ልሁን? ጭራሽ ደግሞ ከአባዬ በገመለስ ነበር። አባዬ እማዬን ጥራል። ምን ነው ልትነግሪያት? እፈልጋታለሁ አባዬ። እኔ ለአንቺ ብዙ መስዋዕትነት ከፍያለሁ። የበኩር ልጄ ስትሆኚ የዛን ሰዓት ምንም ሀብት አልነበረኝ። ያለኝን ስራ ሁሉ ትቼ አንቺን ታቅፌ ሰፈር ውስጥ ውል ነበር። ሰዎችን ሳገኝ እንኳን አንቺን አቅፌ ነው ሰዎችን ማገኝ። መኪና እንኳን መንዳት ፈራ ነበር። አባዬ ታዲያ ለምን ታስርበኛለህ? ምን አጠፋው? ታዲያ ሹቄ ከወደድከኝ ለምንድን ነው አንድ ክፍል ውስጥ የምትዘጋብኝ? አባዬ ግን ብዙ የከፈልኩልሽ ልጄ፣ ልብ አልገዛሽ። አቢጌል ክርስቶስን መጀመሪያ በጥፊ የመታው ማን እንደሆነ ታውቂያለሽ? 38 ዓመት ሙሉ ከተኛበት አልጋ ላይ ተነስና አልጋህን ይዘህ ሂድ ብሎ የፈወሰው ሰው እሱ ነበር። ክርስቶስን ቀድሞ በጥፊ መታው። ይፈታል እኮ ማይ፣ የማይፈታ ነገር የለም። እኔ የምልህ ናታን፣ ኤቢ ያየችው የሰላም ሚስጥር ምንድን ነው? አንተ አይተኸዋል እንዴ? አረ አላየሁትም ማይ፣ ምንም አውቀው ነገር የለም። ሰላም የደበቀችው ነገር ምንድን ነው? መቼም እኔ ያሰብኩት ነገር አይሆንም። ሰላም ጨክና እንደዛ አታድርገኝ። ምንድን ነው ማይ አንቺ ያሰብሽው? አይ አለሁልሽ ያልሻት ሰላም ከባልሽ ጋር ማገጠችብሽ በማለት እጅግ ልብ የሚነካው ንግግር ተናገረ ደረጀ። ነገር ግን ማርታ እኔን ለመጉዳት ፈልገኝ እንጂ ይሄ በጭራሽ እውነት ሊሆን አይችልም፣ እየዋሸኝ ነው አይደለ እንዴ? ውሸት ነው እንጂ በጭራሽ እንደዛ ነገር አይፈጠርም ስል ይናገራል። ማርቲ እየዋሸሁሽ አይደለም፣ እውነቱን ነው እየነገርኩሽ አለ። እመኚ ስላት አይ በጭራሽ አላምንሽም፣ ይሄ ነገርማ ውሸት ነው እንደዛ ነገር አታርግብኝም ስል አታርግብኝም ትለዋለች። ነገር ግን አዝናለሁ ማርቲ፣ የተፈጠረው ነገር ይሄ ነው። ይሄ ነበር ሳስጨንቀኝ የማራጊ ሳሳጣኝ የነበረው። እጅግ በጣም አዝናለሁ ውዴ ሚስቴ፣ አንቺ አይገባሽም። በጣም ስተሰርቻለሁ። ምን እንደ ህልም የሚመስል ነገር እኔ ራሱ ማመን ያቃተኝ ነገር ከሰላም ሁለት ልጅ መኖሬ በጭራሽ እኔ ማወቅ አልቻልኩም። እንዴት እንደተፈጠረ እንኳን ምንም አላስታውስም። ማርቲ አዝናለሁ፣ ይሄ ለአንቺ አይገባሽም። ይህን ባታቂ ደስ ላይ ነበር፣ ግን ምን ላድርግ አንዴ ሆኗል በማለት እያለቀሰ እየነገራት ነበር። በጭራሽ ይህንን ማመን አልችልም ደሬ፣ አንተን እኔ ላይ እንደዛ አታደርግም ብትለው ነገር ግን እንደሆነም ጭምር ስነግራት በጭራሽ ይህንን ማመን አልችልም በማለት በጣም እያለቀሰች ነበር። ማርቲ ቆይ ከኔ ምን አታይ ነው? ምን ጎደለ? ምን አሳጠው? ደሬ እኔ እንዴት ትከዳኛለህ? በማለት እጅግ እያለቀሰችና እየተከፋች ነበር። አይገባሽም፣ ላንቺ አዝናለሁ ውዱ ሚስቴ፣ ምን ማድረግ እችላለሁ? አንድ የተፈጠረ ነገር የተደፋ ኋላ ይታፈስ ነገር ሆኗል። ልጄን የምታሰቃየ ይህንን ጎበናን ይህንን ጉድ ስላወቀችብህ ነው ልጄን የምታሰቃይብኝ እያለች ጨዎችበት። አዎ ልጅሽን የማውን ነገር ጉርጉራ ስለደረሰችበት ቅጣት ይገባታል። እናም ምንም አማራጭ አልነበረም። እኔ ውጭልኝ ልጄን፣ አሁን በሩን ከፍተህ አስወጣልኝ
ያንተ ጥፋት፣ እሷ መቀጣት የለባትም፣ መቀጣትም ካለበት አንተ ራስ ነው ትላለች። አባዬ እናቴን ላናግራት ፈልጋታለሁ ስትል ልትነግራት ነው ስላት፣ አዎ ሊነግራትም ሆነ አልሆነም አሁን እናቴ ጋር አገናኘኝ፣ እባክህ እማዬን ጥራልኝ፣ እስከ መቼ ነው እዚህ ዘግተኝ የምታስቀምጠኝ? አባዬ እባክህ እኔ እኮ ልጅህ ነኝ፣ እንደዚህ ልታሰቃየኝ አይገባም በማለት እያለቀሰች ነበር። አርፈሽ አልቀመጥም ያልሽው አንቺ እኮ ነሽ። ስለዚህ አባዬ ምንም ነገር ባጠፋ ይሄን ያህል ምን ብድዬ ነው? አዎ አንድ ነገር ከኔ ሲደብቁን ከኔ የኋላ ሲደረጉ እውነቱን ካላወጣው ደግሞ ደስ አይለኝም። ታውቀዋለህ ጸባይን። ብትወደኝ ኖሮ እንደዚህ አታሰቃየኝ ነበር። እኔ ከልጆቼ ለይቼ ሻላይም። ነገር ግን አንቺ የማውን ነገር እያደረግሽ እኔን ለማጥፋት ስትሪ ነበር የገዛ አባትሽ። እሺ ለማንም አልናገርም፣ ቃል እገባላለሁ። አባዬ እባክህን ፍታኝ፣ አትሳረኝ። በቃ እማዬን ላገኛት እፈልጋለሁ ስትል እያለቀሰች ነበር። በጭራሽ አይሆንም፣ ቅጣትስ ገና መጀመሩ ነው። ወዴትም መሄድ ወዴትም አትለቀቅም ብሎ ይዝትበታል። ብትለምነው ብትሰሩም አይሆንም። ማንም ሰው ጋር አትገናኝም። ዳጣና ናታን በጣም ደስተኛ አሁንም ቢሆን ስለነሱን የምታወሪ አይደለም። ወተሽ እነሱን ለመበቀልና እነሱን ለመጉዳት አሁን አስፈላጊ ከሆነ እጅሽና እግርሽን አስሬ አስቀምጥሻለሁ ስላት፣ አባዬ እባክሽ አትሰሪኝ፣ እባክህ አትሰሪኝ፣ ይጨንቀኛል፣ እሞታለሁ፣ መተንፈስ አልችልም ስትለምን ነበር። ታዲያ ምን ላድርግ? ይሄ ሁሉ ያንቺ ጥፋት ነው። አርፈሽ አልቀመጥም። ለናታን ጭራሽ አስፈራርተሽ ለመግባት ዳጣና ናታን እንደሚዋደዱ እያወቅሽ አንቺ እነሱን ለመለያየት እነሱም ከቤትነት የዘለለ ምንም ነገር አይ እየዋሹ ነው እንጂ ይዋደዳሉ። በመሀላቸውማ የሆነ ነገር አለ፣ ያው እናንተን እየደበቃችሁ ነው እንጂ ብላ ነገረችውን። ምንም ይሁን ምንም አሁን የምልሽን ነገር ብቻ ታደርጋለች፣ ትሰሚኛለሽ? ምንም ቢፈጠር በጭራሽ አሁን ምንም ነገር ማለታችን ዳጣም ሆነ ናታን የፈለጉን ማድረግ ይችላሉ። አንቺ በእነሱ ቦታ ጣልቃ መግባት የለብሽም ሲል ይነግራታል። እሷ ግን አንድ ላይ እንዲሆኑ በጭራሽ አልፈልግም። አባዬ እነሱ እኮ አንድ ላይ ናቸው። ምንም ሆነ ምንም አንቺ አይመለከትሽም፣ በእነሱ መሀል ጣልቃ እንዳትገቢ ብሎ ይዝትበታል። እሷ ግን አሻፋሪ፣ እነሱ በጭራሽ ደስተኛ መሆን አይገባቸውም፣ አንድ ላይማ እንዲሆኑ አልፈቅድም ስትል ትናገራለች። ማንም ሰው ያንቺ ፍቃድ የጠየቀ የለም። ናታም የፈለገውን ማድረግ ይችላል። ውሃ እየላከች ምን እንደማያደርጉ እንዲያረጋግጥ ስታረግ ነበር። እና እነሱን ለመለያየት ብዙ ነገር ታደርጊያለሽ፣ ግን አሁንም እቀየራለሁ ትላለሽ። ነገር ግን ዞረሽ ያው ነው፣ ምንም ነገር መቼም ቢሆን አትቀየሪም አንቺ በማለት ይነግራታል። እና እሷም በጣም ተከፍታ አዝና ነበር። እኔ ማንም አይወደኝም፣ ማንም አይፈልገኝም፣ ማርታ በጣም ራሴን አሞኛል፣ ደሬ እባክህ አንተን ማስጨነቅ ነገር ነገሩን ንገረኝና አብረን እንፍታ። አንተም ተጨንቀ እኔንም እያስጨነቅከኝ ነው፣ አንተ ተጎድተ እኔም እየተጎዳው ነው። እባክህ አይታይም እንዴ? የተፈጠረው ነገር ንገረኝ፣ በግልጽ እናውራበት ትለዋለች። እሱም ምንም የማወራው ነገር የለም፣ እባክሽ ማርቲ ጥያቄ አትጠይቅኝ፣ በቃ ነገሩን ተይውላታል። እንዴት ነው ነገሩን የምትሆው? የተፈጠረው ነገር ካለ ንገረኝ ብዬ እየለመንኩ ነው፣ ምንም አልሆንኩም ከማለት ምንም ነገር ልትነግረኝ አትቻልክም ስትል ነበር። እና እባክሽ ብሎ እየለመናት ነበር። ነገር ግን ናታና ዳጣ ደስተኛው ሆኗል። በዛ የተነሳ ማርቲ ምንም ቆይ ችግሩ ምንድነው? ዳጣና ናታ ያደረጉት ነገር አለ ሰላም ወይንስ የሰላም የተጻፈችው ምንድነው? ሰላም ይሄናል ከኔ ደብቃ የጻፈችው መቼ የሚፈራሁት ነገር እንደሚሆን ተስፋ አደርጋለሁ። ማርቲ ምንድነው የተጠራጠርሽው የፈራሽው? እንኳን ለማውራት በማሰቤም ጸጽቶኛል። ስለዚህ እባክህ ዳሬ አታስጨንቅኝ፣ ንገረኝ ትለዋለች። አንድ ቀን ነግርሻለሁ፣ ግን ይህን ነገር ካወቅሽ ማርቲ ትጎቻለሽ። እኔ ደግሞ አንቺ ተጎድተሽ ማየት በጭራሽ አልፈልግም እያላት ነበር። እና ውሃ በሩን ክፈቺ፣ አልከፍትም፣ ምግብ አምጥቼልሻለሁ ብላ ዳጣና ናታ ደስተኛ እንደሆኑ ስትነግር ኤብዬ በጣም አባደች። እኔን እዚህ በር አዘግቶብኝ እነሱ እዛ ደስተኛ ሆናሉ አይደለ? ደግሞ መቼም አንድ ላይ አይሆንም እያለች ማልቀስና መጨው ጀመረች። እኔን እዚህ አዘግቶ ናታም ዳጣም
እማዬም አባዬም እኔን አይወዱኝም። በቃ ራሴን ነው የማጥፎ። ጠፋባቸዋለሁ፣ ጠብቁኝ፣ ለዚህ ስራ እያንዳንዳችሁ ትከፍላላችሁ እያለች ናታን ምን ተፈጠረ? ምንድነው ተጠራጠርሽ ብሎ እየጠየቃት ማርታም ትንሽ አሞኛል እረፍት ላርግበት፣ ሰላም የደበቀችው ምስጢር ምንድን ነው? አብዬ ላወቀችው ነገር ምንድን ነው ንገረኝ ብሎ ሳስጨንቃት ነበር። እና ምንም አይደለም እኔ ያላየሁትም ብሎ ይክዳል ማለት ነው። በእርግጥ እኮ ምን እንደጻፈችው አይተዋል፣ ነገር ግን አላየውም ይላታል። እና በጣም ግራ እንደተጋባ ጭምር ስትነግረው ነበር። እና አብዬ ግን በጣም ከፍቷትና ስታዘን ስታለቅስ ነበር። መቼም አብሮ አይሆንም፣ ናታን የኔ ብቻ ነው። ናታን እጅግ በጣም ተለክፋለች። ናታ የራሷ ብቻ ለማድረግ ስትሞክር እንዳጋጣሚ ናታን ታጣዋለች ማለት ነው። እና በጣም ታለቅስና ትጫዋለች፣ ታብዳለች፣ ቤቱን መንቅርቅር ታደርገዋለች ማለት ነው። በጣም እያለቀሰች እና እያባደች ነበር። ናታን ከዳጣ ጋር በመሆኗ በጣም በጭራሽ ደስተኛ አይደለችም። ደረጀን ግራ ገባው። ለማርታ ንገረት አልንገረት እያለ በጭንቀት እየተሰላሰለ ነበር። እና ምን ማድረግ እንዳለበት ግራ ተገባ። አብዬ ምን እያደረገችም እንዳለ ከባድ እንደሆነ ገባ። እና ለማርታ ሁሉ ነገር ለማናገር እያሰበ ነበር። እና ለማርታ ሁሉ ነገር ተናግሯት ይህንን ነገር መጨረስ እንዳለበት ይወስናል። ነገር ግን በሀሳቡ እያሰበ እያለ ምን ማድረግ እንዳለ ግራ ገባው። ተጨነቀ፣ ወረደ፣ ተጠበበ። ምን ማድረግ እንዳለበት ግራ ገባ። ማርቴም ደረጀን የደበቃትን ነገር ማወቅ ደሬን የማስጨንቅ ነገር ምን እንደሆነ ማወቅ በጣም ፈለገች። ነገር ግን ምጥንና አንድ ላይ እየተጩቱ ገመድ እየሰለሉ ነበር እና ደስተኛቹ ነበር አብረው ከምጥን ጋር እና እሷም ደስተኛ ሆኖ አንድ ላይ እየተጫወቱ ነበር። እንደ አጋጣሚ አርጁ ይመጣና አብዬን ጥሩስን አብዬ ልኮ አባዬ እኮ በሩ ዘጋበት ስን ምን አዎ እንደዛ ብላ ነገረችው። እና አባዬን መፍራት አለበት። እኔ አልፈራም፣ ያደረግሽውን ነገር ደግሞ መቼም አልረሳውልሽም፣ ያልሽኝን ነገር አልረሳውም ብላለች። በችማትረባ እያለ በጣም እናደዳል። እና ደረጀ በመጨረሻ ለማርታ ሁሉ ነገር ለመናገር ይወስናል። ነገር ግን በሀሳቡ ነው እንጂ በእውነት ነበር ያደረገው። ማርታ ከሰላም 2 ልጆች ወልጃለሁ ዳሬ ምንድን ነው የምታወራው? ደግሞ ናፍቀኛል።